ይችላል ይችላል ዋንጫ ይችላል ይችላል ዋንጫ ጀማውን አየው አራት ጌምስ ፎር ጌምስ ይነሮ በካሪክ ስር ያንን እጣም እናስላጨዋለን። ደስ ብሎኛል። ጨዋታችን ደስ ብሎናል። በቀይ ወጥቶባችሁ ነው ምናምን አንዴ ድገሙኝ። ሃሎ በቃ ውበቱን አየዋ። ይመቻችሁ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳው ይኸውልህ ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ አቦለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይቱን አሳየን። የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፈንት ሞል ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም። ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቁኛል። ለዛ ነው ቀድሜ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው። ገባ አይደለ? አርሰናል ላይናፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። አትላጨውም ያ ሰውዬ ይቀምላል። አድክም ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካል አሉ። አዳር በቃ መታረዱ አይቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስትሃም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ ዩናይትድ በዚህ ዓመት አርሰናልን በሜዳው ሲቲንን በራሱ ሜዳ ፉልሃምን ቶተናምን ይገርፋል። ያውም አቻ የሌለበት ያሸንፋል። አሰልጣኙ ካሪክ ሆኖ ይሄንን ነገር ያደርጋል ብሎ ዓለም ላይ ያስጨበጨበ ጠንቋይ ራሱ ቢነግር አትፈነክተው፣ በድንጋይ አበረግደው። ይሄው እየተለጠለጥን ነው። ለመሰደድ ከዚህ የተሻለ ጊዜ አታገኝም ደንቆሮ። አሁን ካልተሰደድክ ምንም አባህ አንተ ወኔ የለህም። ልክ ዩናይትድ ሲል ስክሮል ዩናይትድ እንደዛ ካልሆነ ሰላምህን አታገኘው። አራት ተጫዋች ዩናይትድ አራት ጨዋታ በተከታታይ ያሸነፈ አቻ የለበትም። ጭራሽ ዋንጫው ጋር አለው የሚል አይነት አመጣጥ መጣ። አኡዙ ቢላሂ ሰይጣን ረጂም። ቶተንሃም ግን ግማታም የሆነ እበት ድሮም ከዶሮ ምን ይጠበቃል? እኔ ምን እንደምል ራሱ እንጃ። ብቻ አውዙ ጀለስ ጸጉር የመቆረጫው ጊዜ ሳይደርስ አይቀርም እና ናቲ የኛው የአይሾ ስፒድ ጸጉር ቆራጭ ልትሆን የነበርከው ልጅ ተፍተፍ በል። አዲስ ስራ መጥቶልሃል። ጀለስን አንተ ብትቆርጠው ታሪካዊ ይሆናል ማለት ነው። ለማንኛውም የዩናይትድ ደጋፊዎች እንኳን ደስ አላችሁ። ካሪክ ጥሩ ይዞላችኋልና አሪፍ ሲዝን መጨረሻ ላይ እንደምታጠናቅቁ እየተሰማኝ ነው። ይመቻችሁ። ጀለስ ጸጉሯን ልትቆረጥ ነው። ኮንተንት ማጣቷ ነው። ቢስሚላህ ዩናይትድ ፋሚሊ ኮንግራ ክለባችን ማንቸስተር ዩናይትድ ቶተንሃምን 2-0 አሸንፏል። አልሐምዱሊላህ እንዴት ደስ ይላል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዩናይትድ ፋሚሊ ሽንፈት ኮረሳል በተከታታይ እድሜ ለካሪክ 4 ጨዋታ በተከታታይ አሸነፈ። ያንን ሰውዬ መገላገል ለምፈልገው አሁን ጸጉሩን መቆረጥ አለበት ያ ሰውዬ እንዴ። በቃ እሱን ከተገላገልን በኋላ ይሁን ግን በቃ አሸንፈናል። ቶተንሃም ታውቃላችሁ በጣም ገግሞብን ነበር። ደግሞ እንዴት አይነት ጎል ነው ያገባነው ሰዎች። ኮርና ከሄዲንግ ውጭ እንዳለም አሳይተናል። ለፕሪሚየር ሊግ ክለቦች ቶፕ 6ም ጠቅላላ ረምርሟል። ዩናይትድ ብቻውን ኡስታዝ ዛሬ እንደውም ትንሽ የተናደድኩት ኩኛ አለ ማስቆጠሩ ደግሞ አዲስ ጭፈራ ምተናልኩ ያው ለነገሩ ከዚህ በፊትም ብሎታልና ኡስታዝ እንግዲህ ኮኮጎል አግቢ የሆነ ነው የቡድናችን ቀጣይ ደግሞ የሊጉ ይሆናል። እውነት በጣም ነው ደስ ያለኝ። በጣም ጨንቆኝ ነበር ይሄን ጨዋታ ግን አሸንፈናል። ያው ምክንያቱም አምናምን ቶተንሃም በጣም ሲያስጨንቀን ነበርና ትንሽ ቡድን ደግሞ ዩናይትድን ስለሚፈትነው በጣም ፈርቼ ነበር ግን አሸንፈናል። በድጋሚ ዩናይትድ ፋሚሊ እንኳን ደስ ያላችሁ። ይሄን ቪዲዮ ደግሞ እንዲዳረስ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። የተሰማችሁን ኮሜንት ላይ አስቀምጡ። ግሎሪ ማን ዩናይትድ
ምንድነው ግን ሁሉም ቲም እየመጣ በማንቺ በየተራ እየተረመረመ የሚላከውን ግራ ገባኝ። ምንድነው የተፈጠረ ያለው? ቶተንሃም ሲጀምር እኛ ላይ ነው ተቀድሜ ተናግሬ ያልኩ። እኛ ላይ እንደዚህ አይነት የበከተ ፐርፎርማንስ እያሳየ ከአመት አመት ኧረ በጣም ነው የሚያስጠላው። ብቻ ማንቸስተር ዩናይትድ ግን እኔ ይሄ ሰው ያይናችን ያይጻው ሊቆረጥ ነው። ምንድነው የታሰበው ነገር ነው ያልገባኝም። ቶተንሃም አሁን ቀይ ካርድም ሰበብ አልፈልግም። ማንቼ በቃ ለዝቶ አሸንፏል። ቀጣይ ዌስትሃም አረጋገጠ። በቃ ጸጉሩ ሊቆረጥ ነው። ካሪክ ምንድነው የፈጠረው? እዚህ ቲም ላይ ምንድነው የተፈጠረ ያለው? እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም። ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው ያራዳ ልጆች ማለት ነው። 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፒ ሊንክ ይደረግ የቪዲዮ ያራዳ ልጆች። ማንቸስተር ዩናይትድ ይላል። ማንቸስተር ዩናይትድ ይላል። 4 በተከታታይ ላጥ 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 5ኛውን ላጥ ያደርግና የልጁን ጸጉር ላጥ። ምንም ቀይ ስለወጣ ምናምን እንዳትለኝ፣ ቀይ ስለወጣ ምናምን እንዳትለኝ። ይሄ እንከፍ የሆነ ቲም ነው። ባለፈው እኔን ያስጣለኝ ምንም እኮ አይችልም። ምንም ግን ከኛ ጋር ሲሆን ይችላል። ገባ? ከኛ ጋር ሲሆን ይችላል። ኧረ በስ ግርፍ አረገልኝ ወስዶ ደመላሽ። ማንቸስተር ለመቼ ነው ደመላሽ? ማርያምን ትችላላችሁ። 44 ነጥብ፣ ሊቨርፑል ገና 37 ነው ምናምን 39 ነጥብ ነው። 2 ጌም ካላሸነፈ ዩናይትድ አንድ ተሸንፎለት ቶፕ 4 አይገባም። ነገ ደግሞ እኛን ነው የሚገጥመው። አረ እንደው አሉቲ ዋንጫው ከማንቸስተር ከተማ አይወጣም ሲል እውነቱን ነው ለካ። ምናልባት ማን ሲቲ እንኳን ካልበላው እነዚህ ይመጣሉ ብሎ አስቦ ነው ማለት ነው። የአርሰናል መንሸራተት እንዳለ ነው። ወደ ቁም ነገሩ ስንገባ ግን አረ ዩናይትድ አልተቻለም፣ ቤተሰብ አልተቻለም። እግዚአብሔርን የሚያስጨበጭቡኝ ማለት ነው። እኔ እርግጠኛ ነበርኩ፣ ተናግሬያለሁ። ፕሪዲክሽን ላይ ገብተን 3-1 ወይ ምናምን አሳምሮ የሚያሸንፈው ጨዋታ ነው ብያለሁ። ይመቻችሁ። ለማንኛውም እስቲ አሁን ተባብረን አርሰናልን ከሰንደርላንድ እናስጠን። ኧረ ወዲያ ምድረ ቁሌታም። ኧረ ቢስሚላ እኔ ከዚህ በኋላ ዩናይትድ ጎል ሲያገባ ወንበር ስር መግባት እንዳለ ደስታ አገላለጻችሁ ላይ ቁሌታም ሴት ይሄ ጥፍሯን ተሰርታ የሆነ ጭቃ እንዳይነካት የምትሄድ ይመስል ምን አባ ነው የምትበላጠጡት እንዴ? ነጋ ጠባ ዳንስ ዳሌ አንድ የሴስኮ ዝላይ በቃ የወንድ ልጅ በቃ ውንጭፍ ትላለ። ወላይም ቤቦኩኛ ያግኑ በቃ ዳሌ እኔ ምንድነው ይሄ ከ18 ዓመት በታች ሴሌብሬሽን ማየት የለባቸውም። ይሄ በጣም ወንድ ልጅ እንደ ወንድ እንዲያው የሚያበላሽ ቁሌታ። የአርሰናልን ጨዋታ አሁን በዩናይትድ ተበሳጭቼ ነው የማየው። ደግሞ ልታናዱኝ እኔ የሚገርመው ይሄን ፎቶ ኮሜንት ላይ ነው ያገኙት። ምድረ ቁሌታ ጎል ሲያገቡ የዩናይትድ ጨዋቾችን አለማየት ነው። በተለይ ኢምቤቦ ኩኛ የሚባሉ ሰዎች አማድም ሳያገባ ለነገሩ ይደንሳል። እንዴት ሁሉ ነገራችሁ ነው። ትርፌ እኔ እዚህ ጋር ጉሮሬ እስኪደርቅ ወያላ አላለው። ዋና ጠላት በጎን እያመለጠ ነው። እች ከወያላ ጋር ያለኝን ጦርነት ትጥቅ ፈትቻለሁ። ለአሁኑ በስምምነት ትጥቅ ፈታለሁ። ምክንያቱም የጋራ ጠላት አለ። ዋናው ጠላት ነው ብራዘር። 4 ጨዋታ በተከታታይ ማይክል ካሪክ ምንድነው ያቀመሳችሁ? ምንድነው ያመጣው የሰውዬ እንዴ? 4 ጨዋታ በተከታታይ ወይስ 5 ዋንጫ አሸንፋችሁ የዛን ሰውዬ ጸጉር ለማስቆረጥ ነው? ይመቻ። የሚገርም ፐርፎርማንስ ላይ ናችሁ። አሁንም ደግሞዋለሁ። በጣም ነው የጠላሁት። በጣም ነው የሚያስጠላኝ። እያየሁት ያለሁትን ነገር አልወደድኩትም። እስቲል ሳላደንቅ አላልፍም፣ ነገር ግን አልወደድኩትም። እያሳያችሁ ያላችሁ ፐርፎርማንስ የዋንጫ ቲም ነው፣ ዋንጫ የሚበላ አይነት ቲም ነው። ምክንያቱም ሲቲ፣ አርሰናል፣ ፉልሃምና ቶትንሃምን
ሊቨርፑልን አሁን ያቡዬ ፍሬ እያገገመ ነው። እኛ ያሉንም ፍሬዎች ይዘን ጋማ ብለን መቋጠር አለብን። አባቴ ወዴት እንዲህ ሲሆንም አያምርም። የሆነ ትዝታ ትቀሰቅሽብኛል። የሆነ ትራውማማ አለብኝ። ይሄን እንደ አላማረኝም። እቺን ዶሮ የገነጣጠልኩበት መንገድ አልተመቸኝም፣ ደስ አላለኝም። እኔ አላረካኝም፣ በአግባቡ አልገነጠልኳትም እና ቀይ ባቴ ራሱ ደስ ይለኝ ነበረ። ግን 4 ጨዋታ ተከታታይ ማሸነፍ ይችላል። አሁንም ቶፕ 4 ሴፍ ነው። ካሪክ ሌላ ታሪክ ውስጥ እየገባ ነው። ብሩኖ ፈርናንዴስ ተከታታይ 5 ጨዋታ አሲስት ማድረጉን ተከትሎ ደግሞ አሁን ጎል ማስቆጠር ጀምሯልና ሲስኮ ነው ያበላሸበት። 6ኛ ጨዋታ ሄደበት ነበረ፣ ደረቱ ላይ ያረጋጋው። ኧረ ሲስኮ ግን ተው ብቻ ይመቸን። እየገሰገሰን ነው። ሰግጥ የሚለው ቃል ማለት ነው ለዩናይትድ ነው እየሰራ ያለው። አረ ዩናይትድ ዛሬ 2-2 አሸነፈ። አረ ሊቨርፑል ነገ ፈላዋን ጥጓን አንፊልድ ላይ ካላስያዝናት የቶፕ 4 ነገር እንዴት እየሄደው ነው? ዩናይትድ እኮ ዛሬ ማሸነፈ። ያው ከዚህ በላይም ባይዘይ ጎል ዩናይትድ ማስቆጠር የሚችልበት ጨዋታ ነበር። ምክንያቱም ሩሜሮ በቀይ ካርድ ተሰናብቶ ነበር ከሜዳ። የመጀመሪያው እንግዲህ ብራያን ምንቤሞ ነበር ጎል ያስቆጠረው። ይሄ ተጫዋች ዘንድሮ ይለያል። ዋው ከምሬን ነው ብላችሁ እኔ ቀድሜ ተናግሬ ነበር። ከምሬን ነው ብላችሁ ሁለተኛ ላይ እንግዲህ ብሩኖ ፈርናንዴዝ ማስቆጠር ይችላል። ብቻ ግን ነገ ፈላዋን የግድ ጠቅ ማድረግ አለብን። ይመቻችሁ። ጀማው ማንቸስተር ዩናይትድ እንደዚህ ተሻሽሎ ከባድ ቲሙ ነው ምናምን ሁሉንም ቲም የሚረሽን ምናምን አስፈሪ ቲሙ ነው አይደለም። አንድ ክለብ አሰልጣኝ ሲቀየር እንደዚህ ተቆም ያሰጋል። አለቀ። ወልቭስ ምን ያቆም ያሰጋል። አሰልጣኝ ሲቀየር እንደዚህ ተቆም ማሳየት የተለመደ እኮ ነው እግር ኳስ ላይ። ብዙ አመት እግር ኳስ የምታይ ከሆነ አንድ ክለብ አሰልጣኝ የሚቀይር ከሆነ የሚገርም ተነሳሽነት ይኖራል። አለቀ እንጂ ካሪክ ከባድ አሰልጣኝ ምናምን ታክቲሻል ምናምን ይሄን ትበላለህ። ይሄ ገባልሃል። ምንም የሚፈጠረው ጉዳይ የለም እንዴ። ካሪክ እኮ ከአሰልጣኝነት ከሻምፒዮንሺፕ ተባሮ የመጣ አሰልጣኝ እኮ ነው። በቃ አለቀ። ምንም የተሻሻለ ጉዳይ የለም። ልጁ ደግሞ ይቆረጣል ምናምን ቀጣይ ወይስ ታምና አዌ ሰፈን ድጀተልሽ ወደ አቋም ተመረታት። አንተ ከካም ደንቆሮ ደጋፊውላ አሁን አክፍ ኩኛ ብሩ ነው ቀጣይ ይገባልሃል። ያ ልጅ ቅማል ይዘዋል እንጂ በተአምር ጸጉሩን አይቆርጣትም። ምን ትልቅ ቲም እንዳለው ምናምን የተሻሻለ አሰልጣኝ ቀይረ ነው አለቀ። ለ6 ለ7 ጨዋታ እንደዚህ ልትሆን ትችላለህ። ከዛ ወደ አቋም መብርሃንን እድለኞች እኮ ነን። ኪዳነ ምሕረትን የኛ ተጫዋች እኮ ነው። መቤቴን በ334 ጨዋታ 200 ጎል ኢንቮልቭመንት በዩናይትድ ታሪክ ዩናይትድ ከተመሰረተ ወይን ሩኒ ብቻ ነው ይበልጠው። ሩኒ ሌላ ታሪክ ነው። ስለ ሩኒ አናወራም ማለት ወይን ሩኒ ብቻ ነው ይበልጠው በ334 ጨዋታ 200 ጎል ኢንቮልቭመንት በዚህ ሺት ዩናይትድ ውስጥ በዚህ በደከመ ዩናይትድ ማለት አስቡት። ኦሌ ያሰለጠነው ዩናይትድ አስቡት። የገማ ይሄ እንትና ራኒክ የተረከበው የቴናግ ያሞሪ አዛ ቲም ውስጥ ተጫውቶ በዌይን ሩኒ ብቻ የሚበለጠው መብርሃንን ምን አይነት ሰው ነው? እግዚአብሔር ምስክሬን ይችላል። ቤንያሚን ሼሽኮ ማለት ጨጓራዬን ይላጠኝ። ሰው እስካና ያረግም ብቻውን ነው ለለባዶ እየመራን ሊነፋ ነው። አውርዱ ተረጋግቶ አገው ይላል ንፍልል ገን ደና 13ኛ አሲስቱን ያረግልን ነበር። መቤቴ ላጠኝ ባለቀ ሰዓት እንዴ! አረ ዩናይትድ እያሰጋ ነው። አረ እንዴ ለዋንጫው እየመጣ ነው እኮ ሳሳና እያሳሳቀ እየመጣ ነው። የለም መሸነፍ ምናምን አቻ ወይ ወፍ ማን ለተከታታይ 8 ጨዋታ ያላሸነፈውን ስፐርስን አረ ያሰጋል ነገር ለዋንጫው ቶፎሩ ላረጋግጧል ይመስለኛል። እንዳሁኑ የሚችሉትን የማይችሉትን እሺ ይሁን ይቻላል። ወንድም ጥላ ይቻላል። ወደ ስራ በቃ ወደ ስራ። እኛም ጌማችን ጀምሯል። ይቻላል። የማንቸስተር ዩናይትድ ደጋፊ ህይወት በማይክል ካሪክ ስር ተመችቶናል ብሏል። ምንድነው እየተፈጠረ ያለው? አሞሪም ቆይ ተጫዋቾች ምን አርጓቸው ነበር? አሁን ቀይ ስለወጣበት እንደዚህ ነው። እኔ ከዚህ ፊት እኔ ማቀው ዩናይትድ ማለት ነው ተጫዋች ልክ አጌኒስት የሆነ ቲም ቀይ ሲወጣበት ምናምን ነገር ሞር ፕሬሸሮች የሚጨምሩበት ምናምን በቃ አላ ጫና ውስጥ ሆኖ ምናምን ነጥብ የሚጥሉ ዩናይትድ ነው የምናውቀውና እንደዚህ አይነት እድሎችን ራሱ በአግባቡ መጠቀም የሚችል ዩናይትድ ከካሪክ በኋላ ነው እየተመለከቱት ያሉት ባለፉት 10 አመታት ውስጥ ማለት ይቻላል። ረበለው የሚገርም ነው። ብቻ ያ ሮሜሮ የሚባል ደደብ እኔ ይሄን የበሰበሰ ቡድን ሲጀምር ነጥብ ያስጥልልናል ብለ ተስፋ ማድረግ እኔ ያለፈው ሳምንት ማለት ሲቲ ነጥብ ያስጣለው ስፐርስ ማለት ነው ሰከንድ ሃፍ የተጫወቱት ኤአይ ናቸው።
እንጂ እንደዛ ሲጅ እንደዚህ አይነት ቡድን አይደለም ስፐርስ። እኔ የሆነ አንድ ተጫዋች ነው ቫን ደ ቬን የሚባለው ተጫዋች የሚችል የነበረው ማለት ከዛው ውጭ አይችሉም ማለት ስፐርስ የሚባል ቲም ይውረድ። እኔ ቢወርድም ደስ ይለኛል። እግዚአብሔርን ጭራሽ የማይመችኝ ማለት ቡድኑ ላይ ልክ አርሰናል ዋንጫ እንዳይበላ ቡድኑ እንዲሸነፍ ሲቋጥር ልክ ስቴዲየም ውስጥ ገብቶ እንዲህ ምናምን ሲጨፍር የነበረ ቡድን ነው። ስለዚህ ለዚህ ቡድን ምንም መቋጠርም አያስፈልግም፣ መናደድም አያስፈልግም። መቤት ዩናይትድ ያሸንፍን፣ ይመቻችሁ። በዩናይትድ ብሩኖ ፈርናንዴዝ ኦብቪየስ ነው። እግዚአብሔር እሱ ተጫዋች በቃ እኔ የሆነ ኤቭሪ ዊክ ባየሁት ቁጥር በጣም ነው የሚገርመኝ። ኳስ እሱ ሲይዛት ኳስ የሆነ ትገረማለህ ብቻ እግዚአብሔር። ኮቢ ሜኑ ዲሳንድሮ ማርቲኔዝ በጣም ጸደይ ነበረ። ሌላ ደግሞ ማን ነበረ ጨዋታው ላይ ጸደይ ነበሩት። ብቻ ብሩኖ ፈርናንዴዝ፣ ዲሳንድሮ ማርቲኔዝ፣ ኮቢ ሜኑ ምናምን ነገር ለኔ ምርጥ የነበሩት ተጫዋቾች ናቸው።